በዚህ ትልቅ ውቅያኖስ መሃል ላይ ባለ ደሴት ውስጥ ተጥለናል። እናም እዚህ ለሚቀጥሉት 7 ቀናት እንቆያለን። እዛ ጋር እየሄዱ ያለው ጀልባ ብቸኛ መውጫ መንገዳችን ነው። ቦታው በጣም ያምራል፣ ግን ላለፉት 250 ዓመታት ያህል ምንም አይነት ስልጣኔ እዚህ ቦታ አልደረሰም። እናም አሁን እሱን እዚህ ለማምጣት እንሞክራለን። አሁን ከመምሸቱ በፊት 4 ሰዓት ያህል ይኖረናል፣ ግን ቦታው በጣም ይሞቃል። ቶሎ ብለን መጠለያ መስራት አለብን። ለምን እዚህ ጋር እንሰራ? መጠለያችንን አሪፍ ይመስላል ቦታው። ስለዚህ አሁን ስራ እንከፋፈላለን። እኛ 3ታችን እንጨት እንለቅማለን ለእሳት የሚሆን፣ እናንተ ደግሞ እኛ በቃ ቤቱን እንሰራለን። አዎ በቃ እሺ፣ ቶሎ በሉ። ስማ፣ እንዴት ነው ቤት ምን ሰራው? እንጃ እኔም አላውቅም። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። ወዲያውኑ ነው ወደ ስራ የገባ ነው፣ ግን በስራችን መሃል በጣም መጠንቀቅ አለብን። ምክንያቱም ከላያችን በጣም አደገኛው ዛፍ ነው ያለው። ቅርፊቱ ላይ ያለው መርዛማ ፈሳሽ ሰውን ወዲያው የመግደል አቅም አለው። ታዲያ እስካሁን እዚህ ለምንድን ነው የቆምነው? በዚህ መሃል ደግሞ ኖላንና ማክ የእሳት ማንደጃ ቦታ እየሰሩ ነው። አሪፍ ቦታ ይሰራን ይመስለኛል ለእሳቱ። አዎ፣ ግን እስካሁን እሳቱ የለም። አሁን ሾውን ለመጠለያ የሚሆነውን ቦታ መስራት ጀምሯል። እርግጠኛ ነህ ግን እሱ ነገር እኛ ላይ አይወድቅም? አይ አይወድቅም። ከኛ በበለጠ ሾውን ልምድ ያለው በዚህ ነገር ላይ። ከዛም ተጨማሪ የሆኑ እቃዎችን ሰበሰብን። በመሃል ግን አንዳንድ እንስሳቶች ወደዚህ ቦታ እየመጡ ነው። እንዴ ተመልከቱ፣ እዚህ ጋር ዶሮ አለ። ዶሮ ለምን ዶሮዎቹ እንደሚሸሹን ለማወቅ ብዙም ሰዓት አልፈጀብኝም ነበር። ስማ፣ ምን እየሰራ ነው? ምንም። ምንድነው በእጅ ያስከው? ከዶሮዎቹ መሃል ለመያዝ አስበህ ነው እንዴ? አዋ፣ አንድ ዶሮ እንብላ እስኪ። አይቻልም። ምንም ነገር አናበላሽም እዚህ ደሴት ላይ። ታዲያ ጂሚ ለራት ምንድነው የምንበለው? ቀሪውን ሰዓት በሙሉ መጠለያችንን በመስራት ላይ ቆይተናል። አንዴ መኖሪያችንን ላስጎብኛችሁ። እዚህ ጋር ምግብ የምናበስልበትን እሳት እናነዳለን። እዚህ ጋር ደግሞ እንተኛለን። ጉብኝቱ ይህንን ይመስላል። በተጨማሪም ደግሞ የተላከልን ሳጥን ነበር። በውስጡም ምግብ፣ ውሃ እንዲሁም ደግሞ ወደ ሰማይ የሚተኮስ ነገር ይዘናል። ምናልባት አደጋ ከደረሰብን ወደ ውጪ እርዳታ ለመጠየቅ። ልክ ምሽት ፀሐይዋ ከገባች በኋላ ሁሉንም ነገር ቦታው ላይ ያስተካክለናል፣ ከአንድ ነገር በስተቀር። ቆይ እስኪ ቆይ፣ ሳኒታይዘር አለ፣ እሱን አድርግበት። የቀን 1 መጨረሻ ላይ ደርሰናል፣ ግን ካሁኑ እየሰለቸን ነው። ዛሬ አሪፍ እንቅልፍ ለመተኛት ብቻ ነው ማስበው። እንደማይዘንብ ተስፋ አደርጋለሁ። ነገ የተሻለና ተለቅ ያለ መጠለያ መስራት አለብን። ማለቴ ሾውን የሚያግዘን ከሆነ። እሺ ገብቶኛል። ለመተኛት ልሞክር ነው። ነገ እንገናኛለን። በመጀመሪያው ቀን መኝታችን ብዙም ምቾት አልተሰማኝም። በጣም ብዙ ጊዜ ነበር የተገላበጥኩት። ስለዚህ መጠለያው ቢስተካከል ዋና ጥቅሙ ለኔ ሆኗል ማለት ነው። የዛሬው እቅዳችን በጣም ቀላል ነው። አንደኛ ተለቅ ያለ መጠለያ እንሰራለን። ሌላው ደግሞ እዚህ ጋር የምንቀመጥበትን ነገር ማስተካከል አለብን። ይሄ በጣም ነው የሚቆረቁረው። አሁን በጣም ረጃጅም የሆኑ እንጨቶችን እየፈለግን ነው፣ ለጣራው አሪፍ አድርገን የምንዘረጋው ማለት ነው። እና በዛ በልኩ ምናልባት ዝናብ እንኳን ቢዘንብ መከላከል የሚችል ቤት መስራት አለብን። በእርግጥ እኛ 3ታችን እዚህ ለመጠለያ የሚሆን ነገር እየፈለግን፣ ማክና ኖላን ግን በሌላ ነገር ቢዚ ሆነዋል። እዛ ጋር ያለውን ነገር ተመለከትከው? እንደ ወንበር መጠቀም እንችላለን። እንዴ ተመልከት፣ እዚህ ጋር መረብ አለ። ዶሮዎችን ለመያዝ ይጠቅመን ይሆናል። በጣም ቆሽሿል፣ በጣም ቆሽሿል። ውስጡን ብታየው። ስማ ጂሚ፣ ይህንን ኳስ ነገር አግኝተናል። ልክ እንደ ወንበር ለመቀመጥ ያገለግላል። ሰርቃችሁት ነው? አይ አይደለም፣ ሰርቃችሁት ነው። አይደለም፣ ውሃው ነው ይዞት የመጣው። እሺ እንግዲህ እንሞክረዋለን። ኧረ በለው፣ በጣም አሪፍ ነው። እሺ ይህንን ተስማምቻለሁ። በቀረው ሰዓት ቻለር፣ ሾውንና እኔ ቤቱን አስተካክለን ጨርሰናል። ማክና ኖለን ኮኮናት ለማውረድ ሄደዋል። ተጠንቀቅ፣ በዚህ ቢለዋ። እንዲሁም ደግሞ ዶሮዎችን ለመያዝ ይሞክራሉ። ስሙ ዶሮዎች፣ አምልጡ አምልጡ! ምንድነው የምታደርገው? እያዳንኳቸው ነው። ቀን 2 እያለቀ ነው። ምን ትላላችሁ ታዲያ? ደክመናል፣ ግን በጣም ደስ ይላል ቦታው። ኖላን በጣም ምርጥ ነው። አዎ፣ ሁላችንም ልንስማማበት የምንችለው ነገር መጀመሪያ ካሰብነው በላይ እየሰራ መሆናችንን ነው። ግን አንድ ያላወቅነው ነገር የዛኑ ቀን ምሽት በጣም ከባድ ነገር ገጥሞን ነበር። ለአሁኑ ግን ፈታ እያልን ነው። ምን እንደተመለከትኩ ታውቃላችሁ ሰዎች? እሺ ምን አየህ? እዚህ ቦታ ስንመጣ 10 ጄሪካን ውሃ ነበረን። አሁን ግን 6 ነው ያለን። ቀን 2 ላይ ነው ያለነው ደግሞ እኮ። እሱን እኮ ነው የምልህ። ስለዚህ ከዚህ በኋላ ሁላችንም ውሃ አጠቃቀማችን ላይ በጣም መጠንቀቅ አለብን። እስማማለሁ። እኔም እስማማለሁ።
በቃ ሁላችንም ተስማምተናል። ምናልባት ተመልካቾች ከረሳችሁት ይህ ሰው ማክ ይባላል። ከዚህ በፊት በጣም ብዙ ውድድሮች ላይ ተሸንፏል። በአጠቃላይ እስከ 1.5 ሚሊዮን ዶላር ድረስ በውድድሮቹ አጥቷል። እንደዚህ ባታስተዋውቀኝ ግን ደስ ይለኝ ነበር። ምንም እንኳን መጠለያውን ብናስተካክለውም ሁለተኛው ቀን ግን ከመጀመሪያው የባሰ ነበር። እዚህ ቦታ በጣም ብዙ ነፍሳቶች አሉ። በየሰዓቱ እየመጡ እየነደፉ ነው። ከሌሎቹ ደግሞ በበለጠ እኔና ቻለር ላይ በጣም በርትቷል። ምሽቱን በሙሉ ምንም አልተኛውም። ተመልከቱ ምን ያህል ቦታ እንደተነደፍን። ዝም ብለው እየመጡ ሲነድፉን ነበር። አሁን ሁለታችንም ከነጋ በኋላ እንቅልፍ ወስዶናል። ስለዚህ ይህንን እድል በመጠቀም እነ ማክ ምን ሊሰሩ እንደሚችሉ ታውቃላችሁ። ዶሮቹን ያዛቸው። ኧረ ተው አሳን ያዝ። ምን መሰለ፣ ትላንት እኔና ኖላን ወደዛ ስንሄድ የሆነ መረብ አይተን ነበር። እሱን መረብ ለመጠቀም ነው ያሰብነው። የምናደርገው እዚህ ጋር መረብ ማዘጋጀት ነው። ከዛ ወደ ላይ በገመድ እናስረዋለን። ልክ ዶሮቹ ያሰብነው ቦታ ላይ ሲገቡ ገመዱን መጎተት። እንሂድ። በዚህ ሰዓት እኔ ተነስቼ ካላስቆምኳቸው በስተቀር መያዛቸው አይቀርም። ግን እኔ በዛ ሰዓት አሪፍ እንቅልፍ ላይ ነበርኩ። ኧረ በለው ጠንካራ ነው መረቡ። በሚቀጥለው 30 ደቂቃ ውስጥ መሬት ላይ መረቡን ዘረጉ። ከዛም ሁሉንም ጫፍ በገመድ በማሰር ገመዱን በዛፍ ላይ ሰቀሉት። አሁን ዝግጁ ሆኗል። በጣም ምርጥ ነው። እና መሃል ላይ ለዶሮ የሚሆን ምግብ ካስቀመጡ በኋላ ዶሮቹ እስከሚመጡ መጠበቅ ጀምረዋል። ምን እያደረጋችሁ ነው? ዶሮቹን ለመያዝ እየሞከርን ነው። ወጥመድ ሰርተናል። እስኪ ያሳየኛ እንዴ። አይ ስለዚህ እስካሁን ከተነሳችሁ ሰዓት ጀምሮ ይህን ነበር እየሰራችሁ የነበረው? አዎ። ትንሽ የተሻለ ነገር ብትሰሩ አሪፍ ነበር። እውነት ለመናገር መጀመሪያ ላይ ዝም ብለው ሰዓት እያባከኑ ነበር የመሰለኝ። ምክንያቱም ለ3 ሰዓት ያህል ጠብቀዋል። ምንም ዶሮ አልመጣም ወደዛ ቦታ። በሚገርም ሁኔታ ግን ማክ ምንም ተስፋ አልቆረጠም። እናም በመጨረሻ የተፈጠረ የስ ማክ ተሳካልህ? ጂሚ ያስኩት እኮ ያስኩት። በጣም ደስ የሚል ዶሮ ነው። አንድ ነገር ግን ልንገርህ፣ አሁን እሱን ዶሮ መሬት ላይ ስታስቀምጠው ከኛ ጋር ውድድር መቀጠል ትችላለህ። ያለበለዚያ አዝናለሁ። ሂድ፣ ወደዚህ እንዳትመለሱ። ለምን ለፈው ታዲያ ይሄን ሁላ ሰዓት? ዝም ብሎ ለመያዝ ነው? አሁን ሰዓቱ ከሙቀቱ ቀዝቀዝ ያለበት ነው። እናም ትንሽ ዞር ለማለት ፈልገናል። እዛ ጋር ያለውን ደሴት አይታችሁታል? አዎ። በሉ እስኪ እንሂድ። ምናልባት ልታስቡ ትችላላችሁ ይሄን የመሰለ ደሴት እያለ እዛ ድንጋዩ ላይ ለምን ሄዳሉ ብላችሁ። ግን ለዚህ ጥያቄ ምንም መልስ የለንም። ዝም ብሎ መዞር ነው በቃ። ምንም የሚሰራ ነገር የለም ይመስለኛል። ይሄ መደበራችንን የሚያሳይ ነው። ኧረ እዚህ ውስጥ የማዕት አሳ ነው ያለው። እውነትን ነው? አዎ። ተመልከቱ እዚህ ጋር ያለውን ማሳ ተመልከቱ። ትንንሽ ማዕበሎች ወደኛ እየመጡ ነው። ይኸው እየደረስን ነው። ዋናው ማረፊያችን እዛ ጋር ነው ያለው። አሁን ደግሞ እዚህ ደርሰናል። ይሄ ድንጋይ በጣም ሰፊ ነበር፣ ግን በሁሉም አቅጣጫ ውሃ ሲመታው ይሄ ቅርጽ ብቻ ቀርቷል። አሁንም ቢሆን እየቀነሰ ነው የሚሄደው። ደርሰናል። ለምን እንደመጣን አላቅም፣ ግን እዚህ ደርሰናል። አሁን እንዴት ነው የምንመለሰው? ከዛም ወዲያውኑ ፀሐይ መግባት ጀምራለች። ግን ሰማዩ ላይ አንድ አዲስ ነገር ተመልክተናል። ወደ ደሴታችን ተመልሰናል። የአየር ትንበያው እንደማይዘንብ ነበር የነገርን፣ ግን ሰማዩ በጣም ነው የሚያስፈራው። ለዚህ መዘጋጀት አለብን። በሉ እንሂድ። ዝናብ እየመጣ ነው። በቻልነው ያህል የዘንባባ ቅጠል ወደዚህ መሰብሰብ አለብን። ሁሉንም ነገር ካስተካከልን በኋላ ወደ መጠለያችን ገብተናል። እናም ዝናቡን እየጠበቅን ያለ ነው። ግን አሁን ላይ በጣም ጨለማ ነው። ሰማዩ ምን ይሁን ምንም እናውቀው ነገር የለም። በጣም በሚገርም ሁኔታ እድለኞች ነበርን። ያ ሁላ ዳመና አልፎን ሄዷል። ግን በሚቀጥሉት ቀናት ላይ እንደዚህ እድለኛ ምንሆን አይመስለኝም። እንዴት ናችሁ ሰዎች? አረ ነቃ በሉ ባካችሁ። በደሴቱ ቆይታችን 4ኛው ቀን ላይ ሁላችንም ማማረር ጀምረናል። ጠዋት ልክ እንደተነሳን ስለተኛ ነው እንቅልፍ ነው የምናወራው። አሁን ማታተኛው ነው የሚባለው። በጣም አስቸጋሪ ነው። ይዘነው የመጣነው ምግብ እያለቀ ስለሆነ አሁን መፍትሄ ያስፈልገናል። እውነት ለመናገር በደንብ አሳ ለማግኘት ረጅም ርቀት መሄድ አለብን። አሳዎቹ የሚገኙት በደንብ ደመቅ ያለ ሰማያዊ ከለር ያለው ውሃ ጋር ነው። ይሄ በጣም ጥሩ ሐሳብ ይመስላል፣ ግን ደግሞ መጥፎም ሊሆን ይችላል። ጥሩ እንደሚሆን ተስፋ አደርጋለሁ።
እቅዳችን ትንሽ አደገኛ ይመስላል፣ ግን በጣም ቀላሉ ይሄ ነው። ማክ ጀልባውን እየጎተተ ይሄዳል። እናም ጀልባው ላይ የተጫኑት ኖላንና ሻውን አሳ ለማጥመድ ይሞክራሉ። ገመዱ አልተፈታም አይደል? ምናልባት ውሃው ይዟቸው እንዳይሄድ 150 ሜትር ያህል የሚረዝም ገመድ ይዘናል። በሱ ታስረው ነው ያሉት። ልክ ነው አይደል? አዎ። ገመዱ አላለቀም? አዎ፣ ሳቡት ገና ነው። ማክ ልክ እንደ ሞተር እየጎተታቸው ነው። ምን መሰለ ማክ፣ ገመዱን አሁን መፍታት አለብን፣ ምክንያቱም የበለጠ ክብደት ይጨምርብናል። በኋላ እንደማትቆጭ ተስፋ አደርጋለሁ። አሁን የታሰረው ገመድ ተፈቷል። ከደሴታችን ደግሞ ርቀናል። ተመልከቱ እዛ ጋር ንፋሱን። ወይኔ ሰዎች መፍጠን አለብን። ስሙ፣ እዚህ ጋር ማጥመድ መጀመር አለብን። እንዴ ማክ እዛው ውሃ ውስጥ እንዳለ ነው እንዴ የምናጥምደው? ሰዎች ገመዳችሁ ለቋል። ማክ አሳ ይታያል እንዴ ከስር? ኧረ እኔ ምንም አይታየኝም። ወይኔ አገኘው መሰለኝ። ሳቦ የስ ይዘናል። የመጀመሪያውን አሳ ይዘናል። ለ2 ሰዓት ያህል እዛ ውሃ ውስጥ ቆይተው በጣም ብዙ ኃይል ካባከኑ በኋላ ይዘው የመጡት አንድ አሳ ብቻ ነው። በቃ በስሏል ብለው? አዎ። እንዴ አንተ ሱፐርማርኬት ውስጥ እንዳለ አሳ ነው የሚጣፍጠው። ሱፐርማርኬት ያሉት አሳዎች ከየት እንደሚመጡ ታውቃለህ? ከየት ነው? ከዚህ ውሃ ነዋ። ምንም እንኳን ከዚህ ውሃ የሚወጣው አሳ ጥሩ ቢሆንም ግን በቂ አልነበረም። አሁን ቀኑ ጨልሟል። ሁላችንም ለመተኛት እየሞከርን ነው፣ ግን ዝናብ እየጀመረ ነው። ለምንድን ነው ሁሌም እንደዚህ አይነት ቪዲዮ ላይ ለመተኛት ስንሞክር ዝናብ መዝነብ የሚጀምረው? ዛሬ እንዴት ነው? ቀኑ አሪፍ ነበር አይደል? አዎ። አንተ ዶሮ ያስክ፣ እኔ ደግሞ አሳ። ለማንኛውም ተዘጋጁ፣ ተጨማሪ 3 ቀናት ይቀሩናል። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮሜንት ላይ አስቀምጡልኝ። አሁን የተነሳሁት እና ቀኑ ምን እንደሆነ ራሱ አላውቅም። ዛሬ ቀን 5 ነው። ይህንን ነው ማለት የምንችለው። ይህንን ደሴት የመረጥንበት ምክንያት ድሮ የተሰሩ ቤቶችና ያረጁ ነገሮች ስላሉበት ነው። ግን ሁሉም ነገሮች ያሉት የዚህ ተራራ አናት ላይ ነው። ስለዚህ ዛሬ እነሱን ነገሮች እንፈልጋቸው። እስማማለሁ። እኔ አልስማማም። ከዛም በኋላ ሁላችንም ተስማምተናል ወደ ተራራው ጫፍ ለመውጣት። ግን አንድ የማውቀው ነገር ይህንን ጉዞ በባዶ ሆድ መጀመር እንደሌለብን ነው። እዛ ጋር ተመልከቱ። ምንድን ነው? ፍየል ነው። ማክ፣ ያንን መብላት አይቻልም። ልታስቆመኝ አትችልም። አሁን እንኳን አምልጪ፣ ፍየሏ አምልጪ። አዎ እንደሱ። ለምንድን ነው እንደዚህ የምታደርገው? ምክንያቱም እዚህ ደሴት ላይ ያለን ነገር ማጥፋት የለብንም። አሁንም በድጋሚ ጂሚ የምበላውን ነገር እያሳጣኝ ነው። እሺ ሰዎች፣ ጉዞን ጀምር። ውሃችን እያለቀ ነው ሰዎች፣ ግን ለጉዞ ትንሽ ያስፈልገናል። በቃ እስከምትመለሱ ድረስ በኮኮናት ውሃ ለመሙላት ሞክራለሁ። እሺ በሉ እንሂድ። በቃ እንሂድ። አንድ ማያውቁት ነገር ግን እዛ ቦታ ላይ የሆነ ሰርፕራይዝ አስቀምጫለሁ። ምንድነው የምታወራው? ከኋላ ቀርተ? አዎ፣ በባለፈው እንዴት 1.5 ሚሊዮን ዶላር እንዳጣህ እየነገርኳቸው ነው። አይ አንተ ደግሞ ተከተሉኝ። በዚህ ነው መንገዱ። ጂሚ፣ አንተን አምነን እየሄድን ነው። ደከመኝ ባክህ። ኧረ ተው፣ ገና እኮ መነሻው ላይ ነው ያለነው። እሺ ለማንኛውም ይህንን ተራራ እየወጣን አንድ ነገር ልንገራችሁ። ማንኛውም አይነት ዌብሳይቶችን፣ ሲስተሞችን እንዲሁም የቴሌግራም ቦቶችን ለማሰራት ከፈለጋችሁ ሃውቴክ ኢትዮጵያ ጋር ደውሉ። በ0967 43 31 80 ላይ ወይም ደግሞ በቴሌግራም አናግሯቸው። ተመልከቱ ምን ያህል ርቀን እንደመጣን ከነበርንበት ቦታ። አይተዋል? ቀስተ ዳመና። አዎ በጣም ያምራል። ዝም ብዬ መገመት አልፈልግም፣ ግን እዛ ጋር እንደምታዩት ዝናብ ይታየኛል። አይታችሁታል? ሻውን እዛ ጋር ይታያል። በሉ በርቱ። በዚህ አካሄዳችን እስከምንመለስ ድረስ ይመሻል። አዎ ልክ ብለሃል። እና እንዴት ነው የምንመለሰው? እሱን ሲደርስ አናስብበትም? ደህና ነህ? በህይወት አሉ። እዛ ጋር ያለውን ሳጥን አይታችሁታል? ሰዎች ነው እንጂ እየደረስን ነው። እነዚሁትና ቤቶቹ እረበለው በጣም የቆዩ ናቸው። ምንድነው ይሄ ደግሞ ቢጫ ሳጥን? ና እስኪ አምጣ። መቁረጫ ይዛላ? ግን ውስጡ ምን ያለ ይመስላችኋል? ፒዛ ቢሆን በጣም አሪፍ ነበር። ታውቃላችሁ ውሃችን አልቋል። ውሃ ቢሆን እዚህ ውስጥ በጣም አሪፍ ነው። ይሄ ነገር በውሃና በምግብ ተሞልቶ ቢሆን የበለጠ ደስ እንደሚላችሁ አውቃለሁ። ግን ውስጡ ያለው አሁን የሚበልጥ ነገር ነው። በዚህኛው ውድድር $800,000 ነበር ያጣው ትዝ አለ። በዚህኛው ደግሞ $700,000 አጣ። አዎ ግን አሁን ለምን አስፈለገ?
ቆይ ታየዋለህ፣ አታስብ። ይሄን ያደረኩት ማክ ላይ ለመሳቅና ለማስታወስ አይደለም። ኧረ እባክህ የሚመስለው ግን እንደዛ ነው። ይሄን ያደረኩት ከዚህ በኋላ አንድ እድል ልሰጥ ስለፈለግኩ ነው። የመጨረሻ አንድ ውድድር። አትቀልድ። የምሬን ነው፣ ግን ይሄ የመጨረሻህ ነው። በጣም ደስ ይላል፣ በጣም ደስ ይላል። ተመልከቷቸው፣ እነዚህን ቤቶች በጣም ብዙ ጊዜ ያሳለፉ ናቸው። አስባችሁታል? ከ100 ዓመት ምናምን በፊት ይህንን ቤት የሰሩት ሰዎች የሆኑ ዩቱበሮች መጥተው ይጎበኙታል ብለው አስበው ነበር? ምንድነው ይሄ? ይሄ ዛፍ የበቀለ ነው ወይስ የተሰካካ ነው? በጣም ብዙ ቅርንጫፍ ነው ያለው። ስሙ ሰዎች፣ የመጣነው መንገድ ይህንን ለማየት ነበር። ታዲያ ያየነው ነገር በቂ ነው? ለእኔ በጣም ደስ ብሎኛል፣ ምክንያቱም ሶስተኛው የውድድር እድል አግኝቻለሁ። አንተ? እሺ፣ እናንተስ? ምንም ጥቅም የሌለው አካሄድ ነው። አሁን ላይ የቀን 5 ፀሐይ መጥለቅ ጀምራለች። እናም እኛ ገና አሁን ነው ጉዞ የጀመርነው። በጣም ምርጥ ቦታ ነው የመጣ ነው። እንደማስበው ከነዛ ያረጁ ቤቶች የበለጠ ይሄኛው እይታ በጣም ደስ ይላል። ቦታውን አጽድቼዋለሁ። የኮኮናት ውሃ ራሱ አዘጋጅቻለሁ። እንዲሁም ዝናብ ሊዘንብ ስለሚችል ትንሽ መጠለያውን አስተካክያለሁ። ምግብም ሰርቻለሁ። በጣም ግን እየመሸ ነው ያለው። ወደዛ ብታየው ምንም ነገር አይታይም። እንዴት ብለው ከዛ ተራራ መውረድ እንደሚችሉ እኔ እንጃ። ደህና ነህ? አይ ትንሽ ጭረት ነው በቃ። በዚህ ጨለማ ውስጥ መሄድ ያለው ችግር ከፍራቻ ጋር መታገል ብቻ አይደለም፣ መንገዱንም የማወቅ ጭምር እንጂ። የተወሰነ ከሄድን በኋላ መሀል ላይ መንገዳችን ጠፍቶብናል። አሁን ቤት በኩል ነው የምንሄደው? በዚህ ነው በዛ? 3 የተለያየ መንገድ ነው ያየሁት። በዚህኛው እንሂድ እንዴ? ቆይ ተከተሉኝ፣ እኔ ሞክረዋለሁ መንገዱን። በሚገርም ሁኔታ የዚህን ምሽት ላይ እድለኛ አልነበርንም። መንገዱን ከማጣታችን በላይ ዝናብም ጀምሯል። እርግጠኛ ናችሁ ይሄ መንገድ ልክ ነው? በዚህ በኩል ነው መሰለኝ መሄድ ያለብን። ቻለር፣ ምን ያህል እርግጠኛ ነህ በዚህ እንደሆነ? 10% ምናምን እርግጠኛ ነኝ። ና እባክህ፣ በዚህ 10% ይላል እንዴ? ሂዱ ቶሎ፣ ዝናብ እየዘነበ ነው። ኧረ ሰዎች፣ አሁን መጥፎ እየሆነ ነው። ያንሸራታል፣ ቀስ በሉ። መንገዱን ከማጣትና ከዝናቡ በተጨማሪ አንድ ደግሞ ሌላ ልንፈራው የሚገባ ነገር አለ። ከላይ እንደምታዩት በጣም አደገኛው ዛፍ አለ። የሱ መርዝ የሚንጠባጠብብህ ከሆነ ልትሞቱላት ትችላለህ። ሁላችሁም ተጠንቀቁ። እና እንዴት ነው ማድረግ የምንችለው? ያው ላያችሁ ላይ እንዳይንጠባጠብ መሞከር ነው። ምንም እንኳን ትክክለኛው መንገድ ላይ እንደሆነን እርግጠኛ ባንሆንም፣ ግን አሁን ወደ መሬት ደርሰናል። ተመልከቱ፣ አሸዋ ላይ ደርሰናል። አሸዋ ላይ። ስሙ ሰዎች፣ ካምፑ ጋር ደርሰናል። ሾውንም ብናስደነግጠውስ? እሺ። ወይኔ ፈጣሪ! አደረግነው። ሰዎች፣ ራት ሰርቼላችኋለሁ። የኮኮናት ውሃም አለ። በጣም ምርጥ ስራ ነው። እዚህ መሃል ላይ ኮከቦቹን ለማየት ምንም የሚጋርዳችሁ ነገር የለም። በጣም ነው ደስ የሚለው። ወይኔ ሰዎች፣ መጥፎ ዜና አለኝ። ጣራችን እንደምታዩት በጣም ብዙ ውሃ ተሸክሟል። የሁሉ ውሃ እኛ ላይ ከፈሰሰ በቃ አዳራችን ከባድ ነው። አሁን ሁላችንም ለመተኛት ቸኩለን ነበር፣ ግን ይህንን ችግር ተነስተን መፍታት አለብን። እናም ለ2 ሰዓት ያህል ዝናቡ አላቆመም ነበር። የሰራነው መጠለያም ማንጠባጠብ ጀምሯል። የምንተኛባቸው ፍራሾች መበስበስ ጀምረዋል። በእርግጠኝነት ዛሬ ማንም ሰው አይተኛም። ምንም እንኳን ነገሩ ከባድ ቢሆንም፣ ግን ይህንን አምነንበት ነው የመጣ ነው። እናም ማድረግ ያለብን ነገር እስከሚያልፍ መጠበቅ ብቻ ነው። የማታው ዝናብ በጣም ከባድ ነበር። እኔ እንጃ ከዚህ በፊት እንደዚህ በርዶኝ የሚያውቅ አይመስለኝም። ዛሬ ምንድነው የምንሰራው ኖላን? አላቅም። ምንም ነገር ባልሰራ ግን ደስ ይለኛል። ይሄን ቦታ ለቅቄ እስከመሄድ ባክ ቸኩያለሁ። ይሄ ቦታ በጣም ከብዶኛል። አሁን ታምም ያለው በዛ ላይ በጣም ድካም አለ። ላለፉት 6 ቀናት ያህል ከታገልን በኋላ አሁን ቁጭ ብለን ስለ ራሳችን ማሰብ ጀምረናል። ቆይ ለሁላችሁም ምርጥ ቁርስ አለኝ። ኧረ በለው፣ ይሄ አሪፍ ነው። ሁላችንም ያንን ቁርስ ከበላን በኋላ አሁን ወደ መጀመሪያችን እየተመለስን ይመስላል። ለዚህም ቀን 6ን ሙሉን ስንደሰትና ስንጮት መዋል ፈልገናል። ምንም እንኳን በዚህ 6 ቀን ውስጥ ብዙ ነገር ብናሳልፍም፣ ነገር ግን እንደዚህ አይነት ቦታ ላይ መገኘትና ፈተናውን መጋፈጥ በጣም ደስ ይላል።
እንደዚህ አይነት ቦታዎች ላይ የመሄድ እድል ማግኘት በጣም ከባድ ነው። ነገር ግን እድሉን ካገኛችሁ እንዳትተውት። በጣም ብዙ መጥፎ ነገሮችን ታሳልፉት ትችላላችሁ፣ ግን ሁሌም ቢሆን የሚታያችሁ ጥሩ ነገር ነው። የዚህ ቦታ የመጨረሻ እሳታችንን ለኩሰናል። አሬ ነገር እያቃጠለኝ ነው። ነገ ጠዋት እንነሳለን እናም ውድድሩ ያበቃል። ተነሱ ሰዎች ተነሱ፣ ነቅቷል። ሁላችንም እቃዎቻችንን ሰብስበናል እናም ቦታውን በሙሉ አጽድተናል። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ይህንን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሀሁ ዶክመንተሪ ቻው።